ስሙ ያለ አልቆመም። የመንፈስ ቅዱስ እሳት እንደቀጠለ ነው። ስሙ የተባሉ በክርስትና ሕይወት ያሉ ወንድምና እህቶች አሉኝና እኔ ክብሩን እሱ ይውሰድ፣ የኔ አይደለም። ከስድብ መንፈስ ያወጣኝ ጌታ እሱ ይንገስ። ከስድብ መንፈስ ያወጣኝ እሱ ይንገስ። በቃ ይሄ ከዚህ በላይ የምለው ምንም ነገር የለም። እሱ የጭንቀት ህይወት ነበረ። ለእናንተ ቀላል ይመስላል፣ ለእናንተ መዝናናት ይመስላል። ለእናንተ በየቀኑ የሆነች አጀንዳ ተይዞ መጥቶ ላስላስ አይታወቀኝም ነበር። እውነት ለመናገር ይኸው ፈጣሪ ነው የምልህ፣ በዛ አስቤው አላውቅም። ዲያብሎስ እየተጠቀመ ነበር። አደሴም ታም ደግሞ ጌታ እየፈለገኝ ነበር። ውስጤን ስለሚያውቅ ጌታ ውስጤን ስለሚያውቅ እኩል እየተከተለ ነበር። የፋሲካ ቀን የኔ ልደት ነበር። የዛ ጊዜ ነው ጌታ የተገለጠው። ከዚህ በኋላ ኖ አንተ ከዚህ በኋላ ዲያብሎስን አታገለግልም፣ ውጣ ውጣ ተናናና ማንቁርቴን ይዞ ወደ እሷ መጣኝ። እንግዲህ ከጌታ የሆነን እስቲ ማን እንደሚያላቅቅ እናያለን። ጌታን በልጦ እኔን የሚያላቅቅ ከጌታ ፍቅር የሚያስወጣ የሚመጣ ካለ እንቀበላለን። በደንብ ስሙ። ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። የጌታ ስራ ነው፣ የማንም አይደለም። ስሙ ዝም ብላችሁ። ማደር አሳዘነችኝ። እኔ በርቀት ሳያትና ማን አለ ጌታው፣ እባክህ የፈረንጆች ኒው ይር እየመጣ ነው። በቃ ህይወቴ እንደዚህ ሊቀየር ነው። ይህቺ ኒው ይር እንኳን አዲስ ነገር አድርግልኝ። እንደ እብድ ማውጣት ጀመር። ኢየሱስ ግራ ገባኝ። በቻሌንጆች ደከመኝ፣ መኖር ደከመኝ። ደግሞ ጌታን አውቃለሁ ሲመሰክሩ ሰማለሁ። ጌታ ረድቶኝ በመከራ አልፈው የምር ምን አደንዝዛቸው ነው ወይስ የሆነ መርፌ ተወግቶ እንዴት አለፉት? ገባ ያማል። እንዴት አለፉት? እንዴት ነው ረዳህ? ታዳላለህ እንዴ? እናት አባት ለሌለው ታዳላለህ? ኢየሱስ ማለት እኔ የሃይማኖቱ ኢየሱስ አይደለም የምፈልገው፣ እውነተኛው ኢየሱስ ለኔ ሞትክልኝ። ታዲያ የታለ የሞትከው? ሞተ ሄደ የታለ አልኩት። ታምናለህ? ዮኒ ያ መጀመሪያ ያየሁት ብርሃን ደግሞ መጣ። አትሞችም ያውም ማለት 2 ቢራ ጠጥቼ አትሞችም በህይወት ትኖሪያለሽ፣ የኔን ማዳን በአደባባይ ለዘላለም በዓለም ታወሪያለሽ የሚል ድምጽ ሰማ። ይሄ ጌታ ድምጽ አይደለም። የጌታ ድምጽ ክለብ አይመጣም። በቃ ድሪሜ ነው። በቃ ለይልኝ ጌታ ሆይ ለይልኝ ብያለቅስኩና ፕሊዝ ለምን በጊዜ ጠጣሻል? የሽንት ቤት ውስጥ ያገኝ ዋይ ዩ ሉክ ቢዩቲፉል ደግሞ ይሉኛል። ይዘ ዋው ዩ ድሬስ ምናምን በቃ ዝም ብሎ አበሻም ቢሆን ታውቃለህ ሲሰክር እንግሊዝኛ ነው የሚያወራው ምናምንና በጣም ታምሪያለሽ ይሉኛል። ደግሞ ታምሪያለሽ ደስ ትያለሽና አምርሬ ጌታን ጠየቅኩት። እውነት ጌታ እዛች ክለብ መጣ። እንዴት የረከሰ ቦታ አይገርምም? ለምን እንደመጣ አላውቅም። ቸርች አለም የሄድኩት የመጀመሪያውስ ቤት ውስጥ አገልጋይ ቤት ሄጄ ነው ዮኒ የመጀመሪያው አይደል? እዛ ሁለተኛው ከባድ ነው። ጌታ ማንንም ጋር አልደወልኩም። ኢየሱስ አልኩ። እንደ እብድ ሆንኩኝ። ማለት ግራ ገባኝ። ሰክሬያለሁ፣ ጤነኛ ነኝ። አንተ ነህ ወይ ለይልኝ አልኩት። አባቴ እኮ አንተ ነህ ያሳደግከኝ የልጅነቴ አምላክ። ከሲኖትራክ አምልጫለሁ። ክፍለ ሀገር ከባስ ተገልብጦ ልጅነቴ ተወልጄ ከአቦርሽን ድኛለሁ። ከብዙ ነገር ያለ ፕላን መጥቼ አንቺ ዲቃላ እየተባልኩ የምሰደብ አያቶች ጋርም ሲሆን አንቺ የቀለቀል ዲቃላ ምናምን እየተባልኩ በሃይማኖትም የተቀላቀሉ በዘርም የተቀላቀሉ በብዙ ነገር ነው። ምክንያቱም በአባቴ በኩል ትግራይ ክልል ናቸው፣ በእናቴ ወሎ ናቸው። እዛ ሲሄድ እዛ ከባድ ነው። መሀል ላይ በአባቴ በኩል ሙስሊም ናቸው፣ በእናቴ በኩል ክርስቲያን ናቸው። በእምነቱም በዘሩም ተገፋው እና ለምንድን ነው በጌታ ያንሹ ሲሉኝ ኧረ በቃ ይስማሙ ብዬ ነው በራሴ እውነቱን ይዤ ልውጣ ብዬ ነው ብቻዬን ተለይቼላቸዋለሁ አንዳንዴና የዛች ቀን ጌታ አገኘኝ። እዛች ሽንት ቤት ውስጥ ዮኒ ታምናለህ ገብቼ ምንም አላልኩም። ሰው ሰላም አላልኩም። ሰው እያወራኝ እንዲህ እያልኩኝ በቃ ፍጥጥ ብዬ በቃ ሰክራ ነው እያሉኝ ወጣው ለአመታት ወጣው። የእግዚአብሔር እጅ አጸናኝ፣ እንደተናገረው ራራልኝ። ለምን የጠየቅኩት ጥያቄ የድካም ነው። ገባ ደክሞኛል ማለት በቃ ከዛ ሰዓት በኋላ ጌታ ባይደግፈኝ እወድቃለሁ። ስለከምሞት ደግሞ የክርስቶስ ኢየሱስ ደም ዋጋ አለው አይደል? እንዳንሞት አይደል የሞተው ኢየሱስ። እና ወላጅ እንደሌላችሁ አልተዋችሁም ይላል ጌታ ኢየሱስ። አልጠላችሁም። እኔ ኢየሱስ ባይኖር ሞቼ ነበር። እውነት የሚስኪን ዳኛ የድሃ አደግ ዳኛ። እኔ በጣም ኮንፊደንስ አለኝ በመንፈስ ቅዱስ ሃቭ ፋዘር አልሰማችሁ ነው የምላችሁ። ኢየሱስን ስላየሁት ጌታን አይቶ የደነገጠ በሌላ አይደነግጥ። ምንም ብርቅ አይደለም። አሁን ላይ ጓደኛዬ ነው ጌታ ያወራኛል። ታምናለህ? ጌታ ወይ ግራ ገባኝ እኮ ስለው በቃ ተስፋ ቆረጥኩ ስለው ያወራኛል መንፈስ ቅዱስ። አይ ላቭ ዩ ነው የሚለኝ። ታምናለህ? በቃ ይሁን አይ ላቭ ዩ ልጅ ይለኛልና ያ ነገር ያጽናናኛል። እኔ ማንኛ እግዚአብሔርን ድምጽ የምሰማው እዛ ክለብ ውስጥ የመጀመሪያ እግዚአብሔርን ድምጽ የሰማሁበት አይገርምም? የሆነ እጅ ተጭኖልኝ የሆነ ፎጣ ተጭኖልኝ አይደለም፣ ተጮሆብኝ የሆነ ነገር ተጸልዮ አይደለም ነው። እዛ ክለብ ውስጥ ሰማሁት ጌታ። ያቺ ቀን
አባት ሆነኝ፣ እናት ሆነኝ፣ ዘመድ ሆነኝ፣ ሀብት ሆነኝ። ዘመን ያልተበላ እና በቃ እግዚአብሔር ይረዳል። በቃ እውነት ህይወቴን ነው የማወራው። ጸናሁ። እጽፋለሁ፣ መጽሐፍ እየጻፍኩ ነው፣ ግጥሞችን እጽፋለሁ። ዛሬ እንደዚህ ተሰምቶኛል፣ ጌታ እንደዚህ አድርጓል። የምሬን ነው የምልህ። ብዙ ሰው ይሰድበኛል፣ ግን ሲሰድቡ እያለቀስኩኝ ይቺ ልጅ አሰማንም እንዴ ይላሉ። ለነሱ አለቅሳለሁ። ምክንያቱም የሚሳደቡት ወደው አይደለም። ዲፕሬሽን አለ ውስጣቸው፣ ጭንቀት አለ። ገባ? ሰው ዝም ብሎ አንዳንዴ የሆነ ሱቅ ራሱ ሂደክ ሙሉ ጥሩ ካልሆነ በቃ ይላል። ሴንሲቲቭ ሆኗል ሰው። ስፔሻሊ አሁን ላይ ሰው ደክሟል። እና የዛች ቀን የኔ የመውጫ ቀን ሆነች። አሁን እናት አለኝ፣ አባት አለኝ። በርከክ ቢዳድ ጌታን ይመጣል ታምናለህ? የሆነ ጌታን ይለያል። እኔ በተለየ መልኩ ነው የተገናኘን። እንዴት ነው የሚወደኝ ይላለሁ፣ ያወራኛል። እወድሃለሁ ኢየሱስ ያዘኝ ነው የምለው። ሁሌም ጸልየው መጨረሻዬን አደራባ እባክህን ድጋሚ መውጣት አልፈልግም፣ ድጋሚ መሰጥ አልፈልግም። አንተን እንዳገለግል እርዳኝ። እንደኔ ተገፍተው ላደጉት እናት አድርግ ፕሊዝ። እረዳቸዋለሁ፣ አውቀዋለሁ ፔኑን። ምክንያቱም በዛ መንገድ ስላለፍኩ መገፋትን አውቃለሁ፣ ከአቅም በላይ መስራትን አውቃለሁ፣ ፍቅርን ማጣት አውቃለሁ። ሰዎችን ሰላም ማለት ፈልገን አለባበሳችንን አይተው ውርውር ሲያደርጉን ሲገለምጡን አውቃለሁ። አሁን ግን እፈራለሁ። አሁን ግን አገልጋይ ነኝ። አሁን ግን የክርስቶስ ልጅ ነኝ። አሁን ግን የወንጌል መስካሪ ነኝ። አሁን ግን ያ ምድረ በዳይ ዛሬ አወራዋለሁ። ኢየሱስን እወደዋለሁ። ይሁንዬ እኔ ማንም ዘመድ አልባ ነበርኩ። ኢየሱስ ዘመድ ሆነኝ። ታውቃለህ፣ በጣም ጉረኛ ነኝ። በማን? በኢየሱስ አባቴ። በቀበታላ ዳድ የሆነ ቁጭ ብዬ አይሚስ ይለዋለሁ እና ሲከፈኝ ጌታው ከፍቶኛል። ዛሬ ለጸሎት አይደለም የመጣሁት፣ ከፍቶኛል፣ አይቀፈኝ በቃ ማለት አሁን ለምሳሌ አባት አገልጋይ ሆኖ ልጆች ሰነፎች አሉ አይደል? ሱሰኞች ይጸልዩላቸዋል። እየጸለዩ እጅ እየጫኑ አይደል? እየተጸለየላቸው የእናቴ ጸሎት ይላሉ። ያባ እኔ ማንም የለኝም እራሱ እናት ካልሆነ አይ ዶንት ሃቭ ኤኒዋን። ግን እግዚአብሔር አይገርምም? እኔ አንድ ነገር ልበልሽ፣ እውነቴን ነው። ከዚህ 750 ሺህ ሰው ተከታይ አለ። ከነዚህ ሁላ አንድ ኢየሱስ እንደሚበልጥ ነው የምነግርሽ። ስለዚህ አንቺ አሁን ከእናት ከአባት ከወንድም ከምትያቸው በሙሉ የበለጠውን ነው ያሽናት። አይ ነው የደስታ እንባ ነው ያነባሽው። አንቺም አንብተሽ ብዙዎቻችንን አስለቅሰሻል። በደስታ ነው የምታነብ። ይሄ የትንሣኤ እንባ ነው እንጂ የተከፋሽበት አይደለም። ስለዚህ የምነግርሽ ምንድን ነው፣ ማንኛውም ነገር ቢኖር በአሁኑ ሰዓት አልኩሽ እኮ 3 ቀን በዮኒ ማኛ ማለቀው እኔ ይቅር በሉኝ እያልኳቸው፣ ይቅርታ አልኳቸው አይደለም፣ እኔን ይቅር በሉኝ እያልኳቸው። እኔ እንደዚህ እልህኛ የነበርኩ ሰው የምታውቂ ነህ። በጣም እልህ ያለብኝ ሰው አትንኩኝ ባይ ነው። የነኩኝን እንዴት እንደማደርግ የምታውቂው ነው። ብዙዎች ያውቃል። እኔን ይቅር በሉኝ እያልኩ ገባሽ? ሌላው ሊገባ አይችልም። አንቺ የገባሽ ክርስቶስ አሁን እኔ እየመጣ ስለሆነ እረዳሻለሁ። በደንብ አድርጌ ነው የምረዳሽ። እንት እብድ ትመስሉኝ ነበር። እውነቴን ነው የምለው። ቤተክርስቲያን ሄጄ ያየሁት አስደንግጦኛል። አሁን እኔ ራሴ ምሮጥ ነው የሚመስለኝ በገባዛ ሃሌሉያ ስሉ በልሳን ሲያወሩ ምን ሲሉ እብድ ነው የመሰሉኝ የሚመስለኝ የነበረው። ሄጄ መስክሬያለሁ። ምንድን ነው ያየሁት? ምክንያቱም አልገባኝም ነበር። ምንም የገባኝ ነገር የለም። አሁን ግን አንቺ የምትይው ነገር ሙሉ በሙሉ አንደርስታንድ አድርጌሻለሁ። በጣም ተረድቼሻለሁ። ልልሽ የምፈልገው ምንድን ነው፣ አሁንም ውስጥሽ የሞላው መንፈስ ቅዱስ ነው። መንፈስ ቅዱስ ካለ ደግሞ በደስታ ነው። ገባሽ? ዘመናትን የሚያሻግር ነገር ሰው ኖረ አልኖረ ምን አሉሽ የማይሰማሽ ነገር ዋናው ነገር ክርስቶስ ስለሆነ በቃ የኢየሱስ ስም እንዳየሁት የሚያስጠላ በምድር ላይ ስም ኢየሱስ ብቻ ስትይ፣ ሌላ ስም አይደለም። ሌላ የፈለግሽውን ስም ጠሪ፣ ማንም አይቃወምሽም። የፈለግሽውን ስም ሌላ ጥሪ፣ የሚናገርሽ ወፍ የለም። ወፍ እልል ነው የምትበላው፣ ወፍ የለም። ደምን ኢየሱስ የሚለው ስም ሌላ ስም አይደለም። ኢየሱስ ልክ ስትይ ግፊያ ይጀመራል። እኔ ስላየሁት ነው። በውስጥ ያለው ዛቻ ስለምስቅ ነው እንጂ እኔ በፊት የቱ ጋር ላገኘ ነው የምለው። በፊት የቱ ጋር እናትህ ትውለድ ላገኘ ነው ማኛው። ገብቶሻል? እስቲ እናትህ ትውለድ አድራሻዬን ልስጥምል ሰው ላይ ገብቶሻል? አሁን ግን እስቃለሁ። ላገኝ አጠፋለሁ። አንተ ማለት እኮ እንዲህ አንተ ስንት ጊዜ ቀያየርክን አንተ ምናምን ብዙ አይነት መሴጅ ይመጣል። ጥግ ድረስ ነው የምላሰው አልኩሽ። በውስጥ ጥግ ድረስ ግን ያስቀኝ ጀመረ። በፊት እኮ ነፍሴን አላውቅም። እንገናኝ እንደው በቃ አንተ ለብቻ እንኳን አትምጣለዋል። 10-15 ሆነ እኔ ለብቻ አይደለም። እናትህ ትውለድ ነው አድራሻ ብዬ ነው መስጠው። ያንን የሚል ሰው አሁን መሳቅ ጀመርኩ። እና የሱ ኃያል እሱ ሲያገኝሽ በጣም
በከባድ ሁኔታ ነው። የኔ ልደትና ፋሲካ አንድ ቀን ነበር ያውኑ ማለት ነው። ስለዚህ የትንሣኤ ቀን የተጀመረው ከዛ ነው የሚመስለው። ፋሲካ ዮኒ ማኛ ልደቱ አንድ ቀን ነው። አንድ ቀን በክርስቶስ ደግሞ መቼም ተደራድሬ የማላውቀው አባት ዓለማዊ ሰውን በሆን የእሱን ማዳን ሁሌ መመሰክራለሁ። ሁሌ የምደራደርበት አባት ያለ አልደራደርም። ምክንያቱም የጥበብ መጀመሪያ እግዚአብሔርን መፍራት ነው ይላል። ትልቁ እግዚአብሔር ቃል እሱ ጥበብ እግዚአብሔር። ሰውን ፈርቶ ነው ተደብቆ ብዙ ነገር የሚያደርገው። ሰውን ይፈራል፣ ከእግዚአብሔር ግን የፈለገው ጋር ይሄዳል። ምንም አይመስለውም። ሰው እግዚአብሔርን የፈራ ሰው የሰው ነገር አይሞቀው አይበርድም። የሰው ነገር በርዶት ሞቆት አያውቅም። አሁን ችግሩ የተፈጠረው በብዛት ሰውን እየፈራ ብዙ ለኃጢአት በብዙ ስጋ የሚደክም ብዙ ሰው አለ። ስለዚህ አሁንም ሰዎችን እየተከተሉ ይኸውልህ ቪዲዮ ላሳይ ቆይ ይባላል። ጴንጤዎች ምናምን እኔ ጴንጤ አላልኩም። እኔ ያልኩት ኢየሱስ ነው አላልኩም። መቼ አልኩኝ? ጴንጤ ያድነኛል የሚል ጴንጤ ራሱ ጴንጤ ያድነኛል አይልም። እንኳን ዮኒ ማኛ እኔን የሚያድነው ኢየሱስ ነው የሚለው ጴንጤን ራሱ ጠይቀው። ጴንጤ መሆን ያድናሉ ይበለው። አያድንም ነው የሚለው። ምንድን ነው የሚያድነው ስትለው ኢየሱስ ይልሃል። ጥራው እያንዳንዱን ጴንጤ ሙስሊሙ ጋር ሂድ፣ ኦርቶዶክስ ጋር ነው። ኦርቶዶክስ መሆን ነው የሚያድነው፣ ቀጥተኛ ሃይማኖቱ ይላል። ሙስሊሙን ቀጥተኛ ሃይማኖቱ ሙስሊም ነው የሚለው እንጂ ኢየሱስ ያድናል አይልም። ጴንጤ ጋር ሄደ ጠይቀው። እኔን አይደለም ይሄውታችን ጴንጤነት አያድነው፣ ኢየሱስን ማወቅ ነው የሚያድነው። ይሄ ነው ትልቁ ልዩነት ብዬ የምናገር። በጣም ደስ እያለኝ ነው። ሃሌሉያ! የኢየሱስ ስም ይባረክ። ኦ ኢየሱስ ጌታ ነው። እኔ ለማመን እየከበደኝ ነው። የሚገርም እኮ ነው። በኢየሱስ ጉድ ነው፣ ጉድ ነው፣ ጉድ ነው፣ ጉድ ነው። የኢየሱስ ስም ይባረክ። ክብሩን እሱ ብቻውን ይውሰድ። እውነትን በዶዘር ቆፍሮ ቢቀብሯት በመርፌ ቀዳዳ ሾልካ ትወጣለች። ኧረ ደስ የምን መልእክት ስሙ። እውነትን በዶዘር ቆፍረው ቢቀብሯት በመርፌ ቀዳዳ ሾልካ ትወጣለች። እውነትን መቃብር አይይዛትም። እውነትን መቃብር አይሸፍናትም። እውነትን ጫጫታ አይጋርዳትም፣ አይከለክላትም። እውነት እውነት ነች። እውነት አንዲት ነች። እውነት ብቸኛ ነች። እውነት ነው በትክክል። ማን በሞተ ማን ይመለካል? ማን በቆሰለ ማን ይወደሳል? ማን ዋጋ በከፈለ ማን ጀግና ይባላል? ጀግና እሱ ነው። ይሄን እኮ በስድብ አታስቆመውም። ይሄን በውግዘት አታስቆመውም። ማንም መሰብሰብ መብቱን። ሃይማኖት ሲሰበሰብ ይሄ መጀመሪያው አይደለም። ዘላለም ዓለሙን የሃይማኖት ባህሪው መልኩ ይሄ ነው። በቃ ጠላትም ይሄን ስለሚያውቅ ወንዱን ልጅ ለማጥቃት የመሸገው የሃይማኖት ቤት ውስጥ ነው። ከጥንት ጀምሮ ከጥንት የአይሁድ ሊቃነ ካህናት ምንድናቸው? እነዛ የቀለም ቀንድ ወገባቸው ላይ ታጥቀው ታሪክ የሚጽፉት ጸሐፍት የሚባሉት እነማን ናቸው? እነዛስ ቡድኖች ትንሣኤ ሙታን የለም ብለው የሚያምኑት ሰዱቃውያኑ እነማን ናቸው? እነዛስ ለወጋቸው እንሰዋለን የሚሉት ፈሪሳውያንስ እነማን ናቸው? እነሱ ውስጥ የነበረ አንጃ አይደለም እንዴ ለመስቀል ሞት አሳልፎ የሰጠው? ስለዚህ ሃይማኖት ከትላንት እስከ ዛሬ ድረስ ወንዱን ልጅ መጫን፣ እሱን መጋፋት፣ ለይስሙላስ ለአፉስ በወንዱ ልጅ እንደሚያምን እሱ ጌታ እንደሆነ እሱ አዳኝ እንደሆነ ማውራት፣ ፕራክቲካሊ ግን መቃወም የተቃውሞ መንፈስ ታውቃለህ፣ ተነሳ። ታውቃለህ ኢየሱስ አዳኝ እንደሆነ ጌታ እንደሆነ እኛም እናውቃለን። እሺ ኢየሱስ ጌታ ነው በል። ጦር ይዞ አንተን እንደለኔ የምታስተምረኝ አንተን እንትን ማለት እኮ አይችልም። ግን እናውቃለን የተወጋዩ ከኢየሱስ ውጪ ሌላ አዳኝ የለም። የኢየሱስ ስም የተባረከ ይሁን። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። እወዳቸዋለሁ። ተባረኩ።